ስናጣ ከኛ የማይርቅ ማጣታችን የማያርቀው ጉስቁልናችን የማያርቀው ደዌያችን የማይርቀው ብንቆስል ብንሸት ብንከረፋ ብንጣል በሰው ወገን ብንረሳ በዘመድ መካከል ብንጣል ብንረሳ አልጋ አንጥፎ የሚያስታምመን የናዝሬቱ ተስፋ የማርያም ልጅ ብቻ ነው። በጊዜና በዘመን ሁኔታ ውስጥ ሰው ይለዋወጣል። የእናትህ ልጅም ፊት ሊዞርብህ ይችላል። የወደደ ሊጠላ ይችላል። ያፈቀረም ይከዳሃል፣ የሳመህም ይነክስሃል። ያጨበጨበል ዓለም እንደዚህ ናት። በህይወታችሁ ድርቀት ያገኛችሁ፣ በትዳራችሁ ውስጥ ድርቀት ውስጥ ያላችሁ፣ ምንም አይነት ልምላሜ የተለያችሁ ሰዎች ከግንዱ ተለይታችኋልና ኑና ተጣበቁ። ዛሬ የማያቃስታለ ወይ በመኝታው? ዛሬ እየበላን እንታመማለን፣ እየተቀባን አልወዛንም። ብዙ ችግር አለ በቤታችን። ገንዘብ አልፈታልንም ችግራችን፣ ዘመድ አልፈታልንም ችግራችን፣ ስልጣን አልፈታልንም ችግራችን። የተወሳሰበ ችግር ውስጥ ሆናችሁ የመጣችሁ ሰዎች አላችሁ። ይሄው ብዙ ገዳም ሄጃለሁ፣ ብዙ ጸበል ዞሬያለሁ፣ መድኃኒት አላገኘውም። ይሄውና ለተወሰነ ጊዜ ሰላም ሆናለሁ፣ መልሶ ደግሞ በዛው ደዌ ደቃለሁ፣ ታመማለሁ ብላችሁ በህመም ውስጥ እየተጨነቃችሁ ያላችሁ ሰዎች አላችሁ። ለምን መጣችሁ? ማን ጠራችሁ? ለምን እንደተጠራችሁ ታውቃላችሁ? አያችሁ፣ ኑሮ ይመስላችኋል ከእግዚአብሔር ርቀው በዓለም እየተደላደሉ። ኑሮማ ከክርስቶስ ጋር ነው። ጮማ ስለቆረጡ ኑሮ ማለት እሱ አይደለም። ወይን እየጨለጡ ስለኖሩ ኑሮ ማለት እሱ አይደለም። ደረቅ ቁራሽ እየበሉ ከአማኑኤል ጋር መኖር አይበልጥም? አይበልጥም ወይ? የተንጣለለ ቪላ ውስጥ እየኖሩ ክርስቶስን ከመክሰር በላይ ምን ውርደት አለ? እናቴ ልጅ በደሳሳ ጎጆ ውስጥ አማኑኤል ካለ እኮ በቂያችን ነው። ለምን? የተሰራልን ሀገር በሰማይ ነው። ይሄ እኮ መቆያ ነው፣ መኖሪያ አይደለም። እስቲ ከየትምህርታችን ርዕስ አብረን እንጠራለን። ያለ እኔ በሉ ልትኖሩ አትችሉም። ድገሙልኝ። ያለ እኔ ልትኖሩ አትችሉም። ይህንን ቃል የተናገረው የክብር ባለቤት የድንግል ልጅ መድኃኔዓለም ኢየሱስ ክርስቶስ የተናገረው ቃል ነው። ያለ እኔ አትኖሩም፣ ልትኖሩም ደግሞ አትችሉም አለ። ይህንን ቃል ደግሞ የመዘገበልን የጌታ ወዳጅ የተባለ ፍቁረ እግዚእ ወንጌላዊው ቅዱስ ዮሐንስ የተናገረው የመዘገበልን ቃል ነው። የቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። የትምህርታችን መሰረታዊ ዓላማ ከእግዚአብሔር ጋር መኖር የሚያስገኘውን ክብርና ጥቅም መግለጽ ነው። ከማን ጋር መኖር? ከማን ጋር መኖር? ኑሮ የሚቀናው ከማን ጋር ስንኖር ነው። ቤታችን የሚሞቀው በቤታችን ሲገባ ነው። ትዳር የሚስተካከለው በትዳራችን ሲገባ ነው። ንግዳችን የሚስተካከለው በንግዳችን ሲገባ ነው። ጤና የምናገኘው በጤናችን ሲገባ ነው። ጉድለታችን በሙላት የሚለወጠው በጉድለታችን ሲገባ ነው። በፈረሰው ቅጥራችሁ ላይ አማኑኤል ሙሉ ሆኖ ይቆምላችሁ። ክርስትና ኑሮ ይፈልጋል። እንደምናወራላችሁ ቀላልና ተራ ነገር እንዳታረጉት ወገኖቼ። አሁን የምናወራላችሁን ቃል እንደው እንደ ተራ ነገር ወይ ደግሞ እናንተን ተስፋ ለመስጠት እንደ ማደንዘዣ እንዳትቆርጥሩት። የሚፈውስ ቃል ነው። የእግዚአብሔር ቃል የሚፈታ ቃል ነው። ቃሉን በመስማትም የምትፈወሱ ሰዎች አላችሁ። ምኑን በመስማት? ከኋላ ያላችሁ እስቲ አሰሙኝ። ምኑን በመስማት? ቃሉን በመስማት የምንፈወስ ሰዎች አለን። ስለዚህ እንደነገርኳችሁ ክርስትና ኑሮ ይፈልጋል። ኑሮ ያሳየን ከሐዋርያት መካከል ደግሞ ቀራንዮ ላይ የተገኘው የጌታ ወዳጅ ዮሐንስ ብቻ ነው። በተግባር አልክድህም ብሎ ያልከዳ፣ አልሸሽህም ብሎ ያልሸሸ፣ ታምኖ ያልከዳው፣ አምላኩን ወዶ አፍቅሮ በመከራው ሰዓት ያልተደበቀ ዮሐንስ ብቻ ነው። ዛሬ በመከራ ሰዓት ወገን አይገኝም። ዛሬ በፈተና ሰዓት ወዳጅ አይገኝም። ዛሬ ሲያምን መድኃኒት የሚገዛ አይገኝም። ዛሬ ስንጨነቅ ጠያቂ አናገኝም። ሲጎድልብን ፈላጊ አናገኝም። ስናጣ ስንቸገር የሚደርስልን ሰው የለንም። ዛሬ ባለን ሰዓት እንደ ደመና የከበቡን ሰዎች፣ ሲኖረን ያጫፈሩን ሰዎች፣ ሳይነጋ የፈለጉን ሰዎች፣ በቁልምጫ ቃል የጠሩን ሰዎች ስናጣ ይበተናሉ። ስናጣ ከኛ የማይርቅ ማጣታችን የማያርቀው፣ ጉስቁልናችን የማያርቀው፣ ደዌያችን የማይርቀው፣ ብንቆስል ብንሸት ብንከረፋ ብንጣል በሰው ወገን ብንረሳ በዘመድ መካከል ብንጣል ብንረሳ አልጋ አንጥፎ የሚያስታምመን የናዝሬቱ ተስፋ የማርያም ልጅ ብቻ ነው።
ለዚህ ነው ያለ እኔ ልትኖሩ አትችሉም ማለት። ያለ ቤት አይደለም ያለን፣ ያለ ትዳር አይደለም ያለን፣ ያለ ልጅ አይደለም ያለን፣ ያለ ስራ አይደለም ያለን፣ ያለ ደሞዝ አይደለም ያለን፣ ያለ እኔ ያለ። ደሞዝ ስላላችሁ የምትኖሩ የሚመስላችሁ ሰዎች አላችሁ። ቤት ስላላችሁ የምትኖሩ የሚመስላችሁ ሰዎች፣ ወገን ስላላችሁ የምትኖሩ የሚመስላችሁ ሰዎች፣ በዘመድ መካከል ስላላችሁ የምትኖሩ የሚመስላችሁ ሰዎች አላችሁ። መድኃኔዓለም ግን እንዲህ አለ፣ ገንዘብ እያላቸው ኑሮ ያልጀመሩ ሰዎች አሉ። አዎ በተንጣለለ ቪላ ውስጥ የጎጆ ያክል ያልሞቃቸው አሉ፣ እየበሉ የሚርባቸው። የአበባ ምንጣፍ ላይ ተኝተው እንቅልፍ ያጡ ሰዎች አሉ፣ ለብሰው የሚበርዳቸው። ጮማ እየቆረጡ ጠጅ እየጨለጡ ቤታቸው ባዶ የሆነ ለምን? የናዝሬቱ ተስፋ ቤታቸው የለማ። የማርያም ልጅ አልገባማ። መብርሃን ቤታቸው አልገባችማ። አያችሁ፣ ያለ እኔ ልትኖሩ አትችሉም አለ። እንዲህ አለ፣ የወይን ቅርንጫፍ የወይን ግንድ አለ። ወይን ታውቃላችሁላችሁ፣ ግንዱ ተቆርጦ ቅርንጫፉ በራሱ መቆም አይችልም አለ። ምኑ ተቆርጦ? ከግንዱ ከተለያችሁ እናንተ ቅርንጫፎችም ሕይወት የላችሁም ትደርቃላችሁ እያለን። ከግንዱ ተጣበቁ፣ ከክርስቶስ ተዛመዱ። ዝምድና ከሱ ጋር ነው። የሱ ዝምድና ለዘላለም ነው። የሱ አባትነት ሞት የማይገታው ለዘላለም የሆነ አባትነቱ፣ ለዘላለም የሆነ ፍቅር ያለው ክርስቶስ ብቻ ነው። አያችሁ፣ በጊዜና በዘመን ሁኔታ ውስጥ ሰው ይለዋወጣል። የእናትህ ልጅም ፊት ሊዞርብህ ይችላል። የወደደ ሊጠላ ይችላል። ያፈቀረም ይከዳሃል፣ የሳምህም ይነክስሃል። ያጨበጨበልህ ዓለም እንደዚህ ናት። የአንበሳ ቆዳ አልብሳ ትዘፍንና የውሻ ቆዳ አልብሳ ትራገማለች። ዓለም እንዲህ ናት። አጨብጭባ ትሾምና አጨብጭባ ታወርዳለች። የትላንት ነገስታት የታሉ? የትላንት ባለስልጣኖች የትገቡ? የትላንት ዝነኞች የደረሱ? የትላንት ባለጠጎች የደረሱ? ክብራቸው የደረሰ? ዙሩና ፈልጓቸው። ከመቃብር በላይና በታች ናቸው ያሉት። ድንጋይ ተጭኗቸዋል፣ አፈር ተጭኗቸዋል። ዓለምን ያንቀጠቀጡ የገቡ የሉም ዛሬ። እኛም ተራችንን ጊዜያችንን ጠብቀን እናልፋለን። የማያልፈውን የክርስቶስ መንግስት ላይ ረፍት እንድታረጉ፣ ከማያልፈው ከክርስቶስ ጋር እንድትጣበቁ፣ ከግንዱ ጋር የተጣበቀ ቅርንጫፍ እንደሚለመልም በህይወታችሁ ድርቀት ያገኛችሁ፣ በትዳራችሁ ውስጥ ድርቀት ውስጥ ያላችሁ፣ ምንም አይነት ልምላሜ የተለያችሁ ሰዎች ከግንዱ ተለይታችኋልና ኑና ተጣበቁ። ቅርንጫፍ ከራሱ የተነሳ ፍሬ አያፈራም። ከግንዱ ጋር ካለ ብቻ ፍሬ ያፈራል። ከግንዱ ከክርስቶስ ከተጣበቃችሁ ፍሬ ታፈራላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ እንዲህ አለ። ከኔ ጋር ቃሉን በሉ እስቲ። ቅርንጫፍ በሉ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይችል እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም ማለት። ምን አትሉ? በኔ ባትኖሩ፣ በኔ በአምላክነት በኔ ጌትነት ባትተማመኑ። አው ምእመናን፣ ዛሬ ብዙ ነገር ያስጨንቀናል። የጤና ማጣቱ ዛሬ ማይታመማለ ወገኖቼ። ዛሬ የማያቃስታለ ወይ በመኝታው? ዛሬ እየበላን እንታመማለን፣ እየተቀባን አልወዛንም። ብዙ ችግር አለ በቤታችን። ገንዘብ አልፈታልንም ችግራችንን፣ ዘመድ አልፈታልንም ችግራችን፣ ስልጣን አልፈታልንም ችግራችን። የተወሳሰበ ችግር ውስጥ ሆናችሁ የመጣችሁ ሰዎች አላችሁ። ይሄው ብዙ ገዳም ሄጃለሁ፣ ብዙ ጸበል ዞር ያለው መድኃኒት አላገኘውም። ይሄውና ለተወሰነ ጊዜ ሰላም ሆናለሁ፣ መልሶ ደግሞ በዛው ደዌ ደቃለሁ፣ ታመማለሁ ብላችሁ በህመም ውስጥ እየተጨነቃችሁ ያላችሁ ሰዎች አላችሁ። ለምን መጣችሁ? ማን ጠራችሁ? ለምን እንደተጠራችሁ ታውቃላችሁ? ማን እንደጠራችሁ ታውቃላችሁ? ምእመናን፣ ጠሪያችሁ ሰው አይደለም መንፈስ ቅዱስ እንጂ። ዛሬ እግዚአብሔር ባወቀማ የሚፈታው ሰንሰለት አለ። ዛሬ እሱ ባወቀ የሚቆርጠው አንድ ትልቅ ገመድ አለ። የታሰርንበትን ትብታብ ሊፈታልን ከሆነስ በምን እናውቃለን? አያችሁ፣ የክብር ባለቤት በእኔ ኑሮ አለን። በማን ኑሮ? ቤት ባይኖራችሁ በእኔ ትኖራላችሁ። ዘመድ ባይኖራችሁ እኔ ከዘመድ በላይ ነኝ፣ እኔን ተጠጉኝ። እኔ ነኝ እንጀራ ማበላችሁ፣ እኔ ነኝ አውጥቼ ማስገባችሁ። ተኝታችሁ እስክትነሱ እኔ ነኝ ያለሁት ካብሬያችሁ።
አልተለየዋችሁም። እስትንፋሳችሁ እኔ ነኝ፣ መኖሪያችሁ እኔ ነኝ፣ ህልውናችሁ እኔ ነኝ፣ ሰላማችሁ እኔ ነኝ፣ በረከታችሁ እኔ ነኝ፣ ሙላታችሁ እኔ ነኝ፣ ጥጋባችሁ እኔ ነኝ፣ ህይወታችሁ ሰላማችሁ እኔ ነኝ። እኔ ከተለየዋችሁ እነዚህ ነገሮች ሁሉ ይለዩዋቸዋል። አያችሁ፣ ትዳራችሁ እንዲቃናላችሁ፣ ንግዳችሁ እንዲስተካከልላችሁ፣ የጠመመባችሁ እድል እንዲቀናላችሁ፣ የተወሰደባችሁ ወደ እጃችሁ እንዲመለስላችሁ ከግንዱ ተጣበቁ። በእኔ ባትኖሩ አትችሉም አለ። በማን ባትኖሩ? እኔ ከሌለዋችሁ የላችሁም፣ እኔን ካጣችሁ ሞታችኋል እያለ ነው። እኔ ከሌለዋችሁ የላችሁም፣ እኔን ካጣችሁ ሞታችሁ። በቃ አያችሁ፣ ኑሮ ይመስላችኋል ከእግዚአብሔር ርቀው በዓለም እየተደላደሉ። ኑሮማ ከክርስቶስ ጋር ነው። ጮማ ስለቆረጡ ኑሮ ማለት እሱ አይደለም። ወይን እየጨለጡ ስለኖሩ ኑሮ ማለት እሱ አይደለም። ደረቅ ቁራሽ እየበሉ ከአማኑኤል ጋር መኖር አይበልጥም? አይበልጥም ወይ? የተንጣለለ ቪላ ውስጥ እየኖሩ ክርስቶስን ከመክሰር በላይ ምን ውርደት አለ? እናቴ ልጅ በደሳሳ ጎጆ ውስጥ አማኑኤል ካለ እኮ በቂያችን ነው። ለምን? የተሰራልን ሀገር በሰማይ ነው። ይሄ እኮ መቆያ ነው፣ መኖሪያ አይደለም። መኖሪያችሁን ለማግኘት ከክርስቶስ ጋር ህብረት አድርጉ። ለዚህ ነው ዮሐንስ ወንጌላዊ በአንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ እንዲህ አለን፣ ራሱ ሲመክረን በእርሱ ኑሩ አለን። እስቲ በእርሱ ኑሩ በሉ ግዴላችሁ፣ በእርሱ ምን በሉ ኑሩ። ነቢያት፣ ሐዋርያት፣ ቅዱሳን፣ ጻድቃን፣ ሰማዕታት የኖሩት በክርስቶስ ነው። እና አቡነ ተክለ ሃይማኖት አጋንንትን ድል ያደረጉት፣ የሰይጣንን ኃይል ልምሾ ያደረጉት፣ የሰይጣንን ኃይል ያደከሙት፣ የጣዖትን ቅሬታ ያስወገዱት በክርስቶስ ነው። በማን ነው? እስቲ ስልጣን አለው በሉ። ይፈታል ስልጣን ያለው በሉ። ምን ነው ፈዘዛችሁ? እዚህ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ዲያብሎስ ቦታው ላይ ያለው እግዚአብሔር ክብር ስለሆነ ይጮሃል። ሰማችሁኝ አይደል? የተደበቀውን ሁሉ አማኑኤል ይዘዋል። እናታችን ድንግል ማርያም ከልጆቼ ውጣ ነፃነት ስጣቸው። ድንግል ማርያም ታዝንልናለች። ትዘንልን ድንግል ማርያም፣ ትዘንልን ድንግል ማርያም። ዛሬ አዝና ድንግል ማርያም፣ ራርታ ድንግል ማርያም። ተረኛ የሆኑ ሰዎች ዛሬ ይፈታሉ። ምን የሆኑ አልኳችሁ? ተረኛ ያልሆኑት ደግሞ ተረኛ እስኪሆኑ ድረስ ደጅ ጽኗት ድንግል ማርያም። አድራሻ አትቀይሩ። እየሰማችሁ ይኖር። እግዚአብሔር ከሁላችን ጋር ይሁን። በእርሱ ኑሩ። በህመም የሚኖሩ አሉ እኮ ወገኖቼ፣ በስቃይ የሚኖሩ አሉ። ደሞዝ እየበሉ የሚኖሩ አሉ። ደሞዛቸውም ደግሞ አጥተው የሚኖሩ አሉ። እየለመኑ መንገድ ዳር ቁጭ ብለው የሚኖሩ አሉ። ኑሮ አድርገውት አይታችኋል። ልመና ኑሮ አድርገው በመንገድ ዳር ወድቀው የሚኖሩ አሉ። እነሱም ጠጋ ብትሉ እግዚአብሔር ይመስገን ይሏቸዋል። እናንተ ግን እግዚአብሔር ይመስገን ለማለት በጣም ይከብዳችሁና እንዴት ነህ ሲባል ሰው እንዴት አለው ይላል ከፈለገ። እኛ እኮ ጥጋብ አያደርስም። እንዴት ነህ ሲባል ሰው እንዴት አለው ብሎ ይመልሳል። አንዳንዱ ደግሞ አለው ይላል። እንዴ አለውማ አይልም ሰው። ጠዋት ታይቶ ማታ የሚጠፋ እንዴት አለው ይላል። አለው የሚለው መድኃኒዓለም ብቻ ነው ያለና የነበረ። እሱማ ቋሚ ነው። እሱ ቆሞ ነው ሁሉ የሚያሳልፈው። አለው ማለት የሚችለው እሱ ብቻ ነው። እኛ ያሁኑን ነው የምናውቀው። ከዚህ በኋላ ያለውን ነገር አናውቅም። እናውቃለን። በስጋችን ሞትን ተሸክመን ስንኩራራ ወተን ለመግባታችን ተኝታን ለመናሳታችን ዋስትና የሌለን ሰዎች ስንኩራራ እኮ ያደርስ ነው። አሁን በታክሲ ላይ ልብሱ የቆሸሸበት ሰው ከመጣ እንደው የሚጠጋለት ሰው አለ? ግን ክርስቲያኖች ነን፣ ግን ክርስቶስን እንጠራዋለን። እንደው ያዛኝቷ ልጅ ነን እንላለን። እንደው አያችሁ ያ ድሃ ማን እንደሆነ በምን አወቀው? ሊጎበኝ የመጣው ቅዱሱ አምላክ ትትና ላይ የዋህነት በጎነት እየተመዘነ እየታየ ከሆነ በምን ታውቃላችሁ? በየትኛውም ከፍታም ይሁን የዝቅታ ኑሮስ ብንኖር መኖር የምንችለው በክርስቶስ ብቻ ነው። በማን ነው? ኑሮ በማን ብቻ ነው? በክርስቶስ። መኖሪያችን እግዚአብሔር ነው። እንዲህ ተብሎ ተጽፏል። መኖሪያ የዘላለም አምላክ እግዚአብሔር ነው ይላል። እስቲ መኖሪያ በሉ። የዘላለም አምላክ እግዚአብሔር ነው። ለግል ጥቅማቸው ለስልጣን ጥማታቸው ብለው እግዚአብሔርን የከሰሩ የምድር ባለጠጎችን እናውቃለን። መኖሪያ እግዚአብሔርን ሳያደርጉት አረፍተ ዘመን የገታቸው እንዲሁ እንደተከበሩ የሚኖሩ መስሏቸው፣ እንዲሁ እንደነገሱ የሚቆዩ መስሏቸው። አቤት እግዚአብሔር ሲያከብር ብቻ አይደለም ሲያዋርድም እኮ አየን። ሲሾም ብቻ አይደለም ሲሽርም አይተናል። ሲሰጥ ብቻ አይደለም ሲነሳም አይተናል። ሲያከብር ብቻ አይደለም ሲያዋርድም አይተናል። ስለዚህ
መኖር የሚቻለው በእግዚአብሔር ነው። የአንድ ቅዱስን ታሪክ ነግራችሁ ትምህርቴን ተቀልላለሁ። ምክንያቱም ጸበል አግኝታችሁ መሄድ በጊዜ ስላለባችሁ ነው። ቅዱስ ኤላውትሮስ የሚባል አንድ ጻድቅ ነግራችኋለሁ። እስቲ ቅዱስ በሉ። ኤላውትሮስ መቼም ሰምታችሁት እንደማታውቁ እርግጠኛ ነኝ። አባቶቻችን ያው ስንክሳር ስለሚያነቡ ብዙ ጊዜ እዚህን ቅዱስ ታሪክ ያውቃሉ። ቅዱሱ የተወለደው በሮም ሀገር ነው። በጣም ይጠቅማቸዋል። በደንብ አድርጋችሁ ስሙኝ። የዚህን ቅዱስ ጽናት የተወለደው በሮም ነው። በሮም ቅዱሱ በተወለደበት ዘመነ ሰማዕታት ነበረ። ምን ነበረ? ክርስቶስ ኢየሱስን ካዱ የሚሉ አላውያን ነገስታት ተነስተው ነበር። አሁን እንደዚህ የሚል ሰው ቢነሳ እንዴት ታደርጋላችሁ? እኔ ልጅ ስላለኝ ይሄ ክፉ ጊዜ እስከሚያልፍ ድረስ ክጄው ኖራለሁ ከመሞት መሰድበት የሚል ሰው አይጠፋም። እርግጠኛ ነኝ። ክርስቶስን ክዶ የእናቴ ልጅ ኑሮ አይደለም። ክርስቶስን ክዶ አምኖ መሞት ነው ክብር። ክዶ መኖር ሞት ነው። ክዶ መሞት ምንድነው? መኖር ምንድነው? ክደውት እየኖሩ ሳይሆን ሞተዋል። አምነውት የሞቱ ግን እየኖሩ ነው። ኑሮ በሰማይ ቀጥሏል። አያችሁ? ኢየሱስ ክርስቶስን ጌታ አይደለም፣ አምላክ አይደለም፣ ከሰማየ ሰማያት አልወረደም፣ ከድንግል ማርያም አልተወለደም፣ በመስቀል አልተሰቀለም፣ ሞቶ አልተነሳም፣ ከሰማይ አላወረደውን ስጋ ወደ ሰማይ ይዞ አላረገም፣ ዳግመኛም ለፍርድ አይመጣም ብላችሁ ካዱ ብለው አስጨንቋቸው። እኔ የሚገርመኝ የቅዱስ ኤላውትሮስ ሳይሆን እናትና አባቱ ይገርሙኛል። ኤላውትሮስ ለእናትና ለአባቱ አንድ ሰው ነው፣ አንድ ልጅ ነው፣ ሌላ ልጅ የለም። እንዲህ ያደረጉት ኤላውትሮስ ለአንተ ያወረስንህ ክርስትናን ነው፣ ሃይማኖት ነው። እኛ ያወረስንህ ኢየሱስን ነው። ሌላ ምን ሰጥህ ሀብት የለም። የሰማችሁ ነው? ሀብታችን እኮ እሱ ነው እና ሌላ ሀብት አንሰጥህም። ሌላ ምን እናወርስ ነገር የለንም። እኔና እናትህ እንሞታለን። የምንሞተው ደግሞ ክርስቶስን አምነን መስክረነው ነው። ድንገት እናትና አባትን በለጋ እድሜ አጥተህ ተቸግረ ልትኖር ትችላለህ። ግን አደራ ክርስቶስን ካድ ብሎ የሚያስጨንቅ ከመጣ አንገትን ስጠለት እንጂ እንዳትክደው። ይሄ የመጨረሻ ንግግራችን ነው ብለው ቅዱሱን ደበቁት እንዳይገድሉት። ከዛ በኋላ ወደ እነሱ ቤት ነገስታት የላኳቸው ወታደሮች ሲመጡ ክርስቶስን ካዱ ሲሏቸው እኛ ክርስቶስን እናምነዋለን፣ ሕይወት ሰጥቶናል፣ ተሰቅሎልናል፣ ተገርፎልናል፣ ደምቶልናል፣ ቆስሎልናል፣ ከዘላለም ሞት አስመልጦናል፣ ከዲያብሎስ አገዛዝ ነፃ አውጥቶናል። ምን አረገን ብለን እንካደው? ሕይወት በሰጠን ሰላም በሰጠን ከጨለማ ባወጣን እንዴት አድርገን እንክደዋለን አሉ። አያችሁ? ስለዚህ ክርስቶስ ኢየሱስን የማትክዱ ከሆነ ግን አንገታችሁን በሰይፍ ብለን እንድንገል ትእዛዝ ተሰጥቶናል ብለው የቅዱሱን እናትና አባቶች በሰይፍ ገደሉበት። ቅዱሱ በተደበቀበት ስፍራ እናቱ አባቱ በቢላ ሲታረዱ ያያል። ሰማችሁኝ አይደል? ለሃይማኖት የተከፈለ ዋጋ ነው። አባትና እናቴ ክርስቶስ የሞተላቸውን በሞቱ በኩል እንደመሰሉት ነገ እኔም እንደ እናቴ እንደ አባቴ አንገቴን ለዚህ ጌታ መስጠት አለብኝ ብሎ ወታደሮች እንደሄዱ የእናትና አባቱን አስከሬን በቤት ውስጥ ቀበረ። ከዛ በኋላ ቤተሰቦቹ በሃይማኖት ያሳደጉት በስርዓት ያሳደጉት ልጅ ስለነበረ ወደ አንድ ሊቀ ጳጳስ ዘንድ ሄደና የሃይማኖት ትምህርትን አስተምሩኝ አላቸው። በ17 ዓመቱ ዲቁናን ሾሙት። በስንት ዓመቱ? በ17 ዓመቱ ዲቁናን ሾሙትና እኛ ጳጳስ እግዚአብሔር አንድ ነገር ገለጠላቸው። ክርስትናን ያጠፋሉ፣ አንተም በሰማዕትነት ትሞታለህ። ስለዚህ ጳጳስ የሚሆንልኝን ሰው ሹም ብሎኛል እግዚአብሔር። አንተን በዚህ ገዳም ውስጥ ያመጣልኝ እግዚአብሔር ነውና ዛሬ ዲቁና ሾሜሃለሁ፣ ነገ ደግሞ አመነኩሳለሁ፣ ቀጥሎ ቅስና ሰጣለሁ፣ እንዲህ ያልኩኝ ወደ ጵጵስና አንተን ማድረስ አለብኝ ብሎ ነገረው። ይሄ ትእዛዝ ነው ከእግዚአብሔር የታዘዝኩት አለው። በ18 ዓመቱ አመነኮሰው። በስንት ዓመቱ? በ18 ዓመቱ። በ19 ዓመቱ ቅስና ሰጠው። በ20 ዓመቱ ጵጵስና ሾሙ። ስንት ዓመት ነው ይሄ ሁሉ? ስንት ዓመት? መቼም እኛ ሀገር ቢሆን ሰልፍ ነው የምትወጡብን። እኛ ሀገር ቢሆን ሰልፍ ነው የምትወጡት አይደል? ሚስተር ኤክስ እኮ እንዲህ አይነት ኃጢአት አለበትና አይሆንም ነው የምንለው አይደል? ሁሉን የሚመረምረው ማን ነው? ሁሉን የሚመረምረው ማን ነው? ልብና ኩላሊት ያመላለሰው ነው የሚያውቅ ማን ነው?
እኛ የሰው በደል ለማውራት ብቆች ነን ወይ? እኛ የሰው ኃጢአት ለመግለጥ ብቆች ነን ወይ? ነን? አዎ የምትሉ እጅ አንሱ። አዎ ያላችሁ ጻድቅ ናችሁ። እኔ አውደ ምሕረት ላይ እወርዳለሁ። ነን? የምሕረቱ ጥገኞች ነን። የእግዚአብሔር የምሕረቱ ጥገኞች ነን። ምሕረቱ ነው ያቆመን። ማን ያቆመን? እስቲ እግዚአብሔር ምሕረቱ አቆሞኛል የምትሉ እጃችሁን እስቲ ያሳዩ። ምሕረቱ አቆሞኛል፣ ቸርነቱ አቆሞኛል፣ ደግነቱ አቆሞኛል፣ ይቅርታው አቆሞኛል፣ ተሸፍኖልኛል የምትሉ አመስግኑ እግዚአብሔር። እና ሀገራቸው ሮም የግፍ ቦታ ስለነበረች ክርስቲያኖች እየታረዱ ስለነበር በዚህ ምክንያት በወጣትነቱ ጵጵስና ተሾመ። ቅዱስ ኤላውትሮስ ምን ተባለ? አቡነ ኤላውትሮስ ተባለ። ጳጳስ ሆነ ማለት ነው። እንዴት መታደል ነው! በለጋ እድሜው እናትና አባቱን አጣ። ደግሞ እሱ ጳጳስ የሆነው ሌሎቹን ደግሞ እያጠመቀ እያስተማረ ሌሎችን ደግሞ ለአገልግሎት እንዲተካ ካህናት እንዲሾም ዲያቆናት እንዲሾም እሱ ደግሞ ጳጳስ ሆነ። ከዛ ምን እንደተፈጠረ ልንገራችሁ። ቅዱስ ኤላውትሮስ ይሰብካል። ምን ይላል? ምን ይላል? አንዱ የጵጵስና አንዱ ተልእኮ ወንጌል መስበክ ነው። እውነት ሐሰት? እውነት ሐሰት? ጳጳሳት የተሾሙበት አንዱ ቅዱስ መጽሐፍ የሚናገረው ለወንጌል ተልእኮ ነው። ለምን ተልእኮ? ለወንጌል ተልእኮ ነው። እና ቅዱሱ ልክ እንደናንተ ቁጭ ብሎ እግዚአብሔርን የሚሰማውን ሰው የእግዚአብሔርን ቃል ይሰብካሉ። ምን እያሉ ነው የሚሰብኩት? ያለ እሱ መኖር አትችሉ፣ እግዚአብሔርን አታችሁ እንዳትኖሩ፣ የሚገላችሁ ቢኖር ስጋችሁን ነው የሚገለው፣ ነፍሳችሁን መግደል አይቻላቸውምና እንዳትፈሩ፣ በሃይማኖታችሁ ጽኑ እያለ ሲሰብክ መስበክ ብቻ አይደለም፣ ከቃሉ የሚወጣው ኃይል የእግዚአብሔር ኃይል እስረኞችን ይፈታ ነበር፣ ድውያን ይፈውስ ነበር፣ በአጋንንት የታሰሩ ሰዎች እየመጡ እግሩ ስር ይንበረከኩለት ነበር። ይሄንን ሀገረ ገዢው ሰማና ወታደር አዘዘና ጳጳሱ ኤላውትሮስን ወደ እኔ አምጡልኝ፣ ክርስቲያኖችን ሰብስቦ በክርስቶስ ስም ያሳምናል። ማሳመን ብቻ አይደለም፣ የታመሙትን ሁሉ ይፈውሳል፣ ለምጻም ያነጻል፣ ጎባጣ ያቀናል፣ ዕውር ያበራል። ይሄ ኤላውትሮስ የተባለ ሕፃን ጳጳስ አስቸግሮኛል። እሱን ካገደልኩት ክርስቲያኖችን ብቻቸውን ብገድል ምን ዋጋ አለው? እሱ በቀን ውስጥ እየሾመ ያድራል። አንድ ቄስ ስገድል እሱ 10 ሾሞ ያድራል። አንድ ዲያቆን ስገድል እሱ 10 ዲያቆን ሾሞ ያድራል። ስለዚህ ምንጩን መድፈን ያለብኝ፣ ምንጩን ማድረቅ አለብኝ ብሎ ንጉሱ አንድ ወታደር ሄድ ሲለው እንዲህ አለው፣ ንጉሥ ሆይ የምትልከኝ እኮ ወደ ቅዱስ ኤላውትሮስ ነው። ኤላውትሮስ እኮ አንድ ሰው ብቻ አይደለም አለ። አያችሁ፣ ስንት ሰው አይደለም አለው። እኔ አንድ ወታደር ነኝ፣ ሰይፍ ይዣለሁ። ኤላውትሮስ ሰይፍ የለውም፣ ጦር የለውም፣ ጋሻ የለውም፣ ምድራዊ መከላከያ የለውም። እና ሲባል ኤላውትሮስ ከሺህ ሰራዊት የሚበልጥ አንድ እግዚአብሔርን ይዟል አለ። ማንን ይዟል? ሰራዊቱን ሳይታገል የሚጥልለት እግዚአብሔር ከሱ ጋር አለ። ሳይወረውር የሚመታለት እግዚአብሔር አለ። ስለዚህ እኔ ብቻዬን እሱን ይዤ መምጣት አቅም የለኝምና ወታደር ጨምርልኝ አለው። ለካስ እግዚአብሔር ስራ ነበረው። ወታደሩን ጨምሮ አብዝቶ የሚሰጠው ምርኮ ሊበዘብዝ ነበር። ሰማችሁኝ አይደል? አንድ ሰው ቤት አንዱ ሰው ብቻ በትምህርቱ አምኖ ሊመለስ ነው። ብዙ ወታደሮች ከሆኑ ደግሞ ብዙዎቹ ለእግዚአብሔር መንግስት ሊሄዱ ነው። እግዚአብሔር የሚሰራውን ስራ ልብ አድርጉና ነው። መዓት ወታደሮች አድርጎ ሰራዊት ሙሉ ላከ። ኤላውትሮስ እየሰበከ ያለ እርሱ ልትኖሩ አትችሉም። ኑሮ ከእግዚአብሔር ጋር ነው። ትዳር ከእግዚአብሔር ጋር ነው። ስራ ከእግዚአብሔር ጋር ነው። ጤናም እግዚአብሔር ነው የሚሰጠው እያለ ይሰብካል። ከዛ ወታደሮቹ ጦራቸውን ተደግፈው ለረጅም ሰዓት ከማር በላይ የሚጣፍጠውን የደቀቀውን የሚያጸናውን የደከመውን የሚያቆመውን የክርስቶስን ወንጌል እየሰሙ ልባቸው በክርስቶስ ፍቅር ቀለጠ። ያዙ ተብለው የሄዱ ሰዎች በፍቅሩ ተያዙ። አያችሁ፣ ክርስቶስን አስራችሁ አምጡ የተባሉ ሰዎች በክርስቶስ ቃል ከስራታቸው ተፈቱ፣ ራሳቸው ወታደሮቹ። ከዛ በኋላ ጦራቸውን ጋሻቸውን እያስቀመጡ ኤላውትሮስ ፊት ለፊት ሄዱና ተንበረከኩ። ቅዱስ ኤላውትሮስ በአንተ ጌታ በኢየሱስ ክርስቶስ እናምናለን አሉት። እስቲ በሉ ድንግል ማርያም በሉ በልጅሽ በክርስቶስ እንታመናለን። እንዲህ ብለው አሉ፣ በአንተ ጌታ በኢየሱስ ክርስቶስ እናምናለን። ንጉሥ የላከን አንተን አስረን እንድናመጣ ነበረ። ያንተ ጌታ ግን እኛን ከታሰርንበት እስራት ፈታን።
ስለዚህ እውነት ነው ያለ እርሱ መኖር አንችልም አሉት። ያለ ማን? እስከ ዛሬ ድረስ በጨለማ የኖር ነው ያለ ማን? ያለ ክርስቶስ። እስከ ዛሬ ድረስ በእስራት የኖር ነው ያለ ማን? ያለ ክርስቶስ። ክርስቶስን ካገኘን በአንተ ቃል ሲሰበክ ከሰማንበት ሰዓት ጀምሮ እንደገና ተወልደናልና እባክህን ጥምቀተ ክርስትናን አጥምቀን ተጠምቀን ክርስቲያን ሆነን እንሙት አሉት። የዛ ምርኮ አሁን እናንተ ተሰብስባችሁ የሆነ ምርኮ ለእግዚአብሔር አለ። ከናንተ መካከል ልቡ በክርስቶስ ቃል ተነድፎ ወደ ክርስቶስ መንግስት ሸፍቶም ይመጣል። አያችሁ፣ እያወላወለ እያመነታ ያለ ልብ ዛሬ ይጸናል። እየተጠራጠረ የመጣ ሰው ዛሬ ይጸናል። እና ከዛ በኋላ እዛ ህዝብ መካከል እነዛን ሰዎች ጥምቀተ ክርስትናን አጥምቋቸው ክርስቲያን አድርጓቸው ልብሳቸውን ቀይሮላቸው ከዛ መካከል አዲስ ዜማ ሰጥቷቸው በአዲስ ምስጋና እግዚአብሔርን ሲያመሰግኑ ንጉሱ እንዲህ አለ። ኤላውትሮስ የሚባለው ሰው ተአምር ይሰራል። ኤላውትሮስ የሚያመልከው የሚጠራው ኢየሱስ ክርስቶስ ታሪክ ይሰራል። ምናልባት እነዚህ ወታደሮች በትምህርቱ ተመስጠው ተማርከው ክርስቲያን ሆነው ይሆን እንዴ? የሚደረገው ነገር አይታወቅምና በሉ ሌሎች ወታደሮች ሂዱና ይው ተባሉ። እነዛን ወታደሮች ለማየት ሲሄዱ ወታደሮቹ ወታደር አይመስሉም። ልብሳቸውን አውልቀው የክርስትናን የጥምቀት ልብስ ለብሰው ነጭ ለብሰው የትንሳኤ ምስክሮች ሆነው ቁጭ ብለው ወንጌል እየሰሙ አገኟቸው። ሄዱና ወታደሮቹ የክርስቲያኖች አምላክ አስማተኛ ነው። ምንድነው? አስማተኛ ነው። ይሄ ወታደሮቹን በአስማት አፍዝዞ ወደነሱ ቀይሮ ይኸውና የለበሱትን እኮ ጥሩር ሁሉ አውልቀውት ጦርና ጋሻቸውን ሁሉ ትተውት ይኸውና በክርስቶስ ቃል ቁጭ ብለው ሲማሩ እኮ አገኘናቸው አለ። ንጉሱ ተበሳጨና ሄዶ ራሱ ኤላውትሮስን ይዞት ወደ ፍርድ አደባባይ መኮንኑ አቀረበው። ከዛ ምን እንዳለው ታውቃላችሁ? መጀመሪያውን ኤላውትሮስ ለምን የተሰቀለውን ትሰብካለህ አለው። እስቲ ቃሉን በሉ። ለምን የተሰቀለውን ምን ትላለህ? ከዛ በኋላ ቅዱሱ ምን አለ መሰላችሁ? አሁን እኮ የተሰቀለው ብሎ ክርስቶስን አላለም። መጥራት አይፈልግማ። ስሙን መጥራት አይፈልግም። የተሰቀለው ማን አላለውም። እየሰማችሁ ነው? ጠላት አይጠራውም ይሄን ስም። እመኑኝ፣ የክርስቶስ ስም በተጠራበት አጋንንት መቆም አይችልም። ሰማችሁኝ አይደል? ለምን ካላችሁ ከስም ሁሉ በላይ የሆነ ስም ነው የክርስቶስ ስም። ከዛ በኋላ የተሰቀለው ለምን ታመልካለህ? ለምንድን ነው የምትሰብከው ሲለው ቅዱስ ኤላውትሮስ መለሰና እንዲህ አለ። አንተ ማስተዋል የተሳነ ቢገባህ ኖሮ እኮ የተሰቀለው ላንተም ነው አለው። የተሰቀለው ለማን ነው? ቢገባህ ኖሮ ብታምንበት ብትረዳው ኖሮ የተሰቀለው ላንተም ጭምር ነበረ። አላወክም አልገባህም አለው። ንጉሱ ተቆጣና የሞት ፍርድ በረሃብ ይሙት ብሎ ፈረደበት። እዚህ ጋር ነው እግዚአብሔር ታምር መስራት የጀመረው። የምን ፍርድ? የምን ፍርድ? ምዕመናን ቁርስ ጋብዛችኋለሁ፣ አይዟችሁ። እኔ ነኝ ዛሬ በሩ ይዘጋል፣ ቁርስ ይታድላል። አሁን ጸበል ብቻ አይደለም ቁርስ ሁሉ ትበላላችሁ። ከዚህ በላይ ምን ቁርስ ትፈልጋላችሁ ደግሞ? እናንተ የግድ በአፍ የሚገባ ብቻ ነው የምትፈልጉት? በጆሮ የሚገባ ቁርስ አይሻልም? ይሄ ሞት የሚሸት ዜና እየሰማችሁ ጆሮአችን እኮ ደንቁሯል። አሁን እንኳን ህይወት እንስማ እንጂ እግዚአብሔር ከሁላችን ጋር አሜን በሉ። እግዚአብሔር ከሁላችን ጋር አይሆን እና ወገኖቼ የሞት ፍርድ ሲፈርድበት የተዘጋበት ቤት ምግብ የማይገባበት ሌላም ሰው የማይገባበት አንድ ሰው ብቻ ምታቆም እግር መዘርጋት ማይችልበት የቁም እስረኛ አድርጎ በረሃብ ይሙት ብሎ ፈረደበት። በሩ ግን የሰማችሁኝ ነው? ምንድነው የሚባለው? ፍርግርግ ነው የሚባለው። በፌሮ እንደዚህ የታጠረ ምንድነው የሚባለው? ፍርግርግ ነው የሚባለው። ልክ እንደዛ አይነት በር ነበረው። መድኃኔዓለም እንዲያረገ የኔ ጌታ መድኃኔዓለም ሆይ እያለ ይጸልያል። ታምር ስራ፣ እኔ በረሃብ ተፈርዶብኛል፣ ምዕመናን ግን ስጋህን እንዲበሉ አድርጌያለሁ፣ ደምህን እንዲጠጡ አድርጌያለሁ፣ የዘላለም ሕይወት እንዲያገኙ አድርጌያለሁ። የዚህ ዓለም ጠዋት ምግብ የዚህ ዓለም እንጀራ ጠዋት ቢበሉት ለከሳት ይርባል፣ የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጥማል። የማያስጠማውን አንተን አግኝቻለሁ፣ ረሃብ የለብኝም። ጌታ ያመሰግናለሁ። ይሄ ሁሉ በረከት እንድቀበል ቅዱሳን ያገኙትን በረከት እንድካፈል ስላረከኝ አመሰግናለሁ እያለ በእስር ቤት ውስጥ እንዳለ ርግብ
ህብስት ያዘች ባፏ ርግብ በዛ ቀዳዳ እየመጣች ዳቦ ጥላለት ትሄዳለች። ማን ይመግበዋል? ማን ይመግበዋል? እስቲ መጋቢያችን ነው በሉ። እግዚአብሔርን አመስግኑት ከፍ አድርጋችሁ። ወግዚኦ መጋቤ ሁሉ የሁሉ መጋቢ እግዚአብሔር ነው። የሁሉ መጋቢ ማን ነው? የሁሉ መጋቢ። ይገርማችኋል ምግብ የለም በተባለበት ቦታ ላይ እስራኤልን እንደዚህ አይደል ያደረገው? እንጀራ በሌለበት በቃዴስ በርኔ ምንድነው ያወረደላቸው? መና። ውሃ የለም ተብሎ ከነበረበት ደረቅ አለት ላይ ውሃ አፍልቆ የመገበ እግዚአብሔር። ታዲያ እግዚአብሔርን አምኖ ለታሰረው ሰው እግዚአብሔር መመገብ መንገድ ያጣል? መመገቢያ አያችሁ። እግዚአብሔር ላይ የመኑዋ ተስፋ አድርጎ መመናን። ስለ እንጀራ ጉዳይ የምታለቅሱ ስራ የሌላችሁ ሰዎች፣ ስራ አጣችሁ የምትጨነቁ ወይ ስራችሁ ተበላሽቶባችሁ የምታለቅሱ እግዚአብሔር እንጀራ እየመገባችሁ ነው። የእንጀራችሁ ማድራሻ እግዚአብሔር ነው። ከዛ በኋላ የተወሰኑ ሳምንታት ቆይቶ ንጉሱ መጣና በእስር ቤት ውስጥ ታየው። እስር ቤት ውስጥ ሲገባ እንኳንስ በረሃብ ሊጠወልቅ እሱ እያማረበት የሚገርም እኮ ነው። እስቲ በገዳም ሄዱ። አንዳንድ ገዳም መቼም እናንተ እስቲ ገዳም ትሄዳላችሁ ግን እና አይገርማችኋል? በበረሃ ያሉ ገዳማት ላይ ያሉ አባቶችን ብታዩ ፊታቸው ወዝ አለው። ምን አለው? ምን አለው? እኛ ይገርማችኋል ጠዋት የበላነውን ጠዋት እንትን ይሄን ምግብ በልቻለሁ አሁን ደግሞ መቀየር አለብኝ ብለን እንደው ለቫራይቲያችን ተስማሚ የሆነ ምግብ ነው የምንበላው። እውነት ሐሰት? ይሄ ምግብ ጨጓራዬ ይጠላዋል ይሄንን አልበላም ብለን አማርጠን ነው የምንበላው። በዚህ ያለ ነው የኔ ቢጤውን ነው የማወራው። በዛ ያሉ አባቶች ከአመት አመት ዳቤን የሚበሉት ሲያልፍ ደግሞ እሱንም ይተውት አሉ። ግን ይዋቸው ወዛቸው በልተው እኮ አይደለም ማስላላቸው ነው። ንገሩኛ ማን ስላላቸው? እና ይገርማችኋል ንጉሱ ሄዶ ሞቷል አልሞተም ብሎ የደከመ ሰው ነው የሚፈልገው። ራሱን ስቶ በረሃብ የተነሳ መሬት የተዘረረ ሰው ይፈልጋል። ቅዱሱ እንኳንስ ሊወርቅ በርትቶ እየጸለየ ያገኘው። ርግብ መታ ትመግበዋለች። በቃ ይሄንን ሰው በረሃብ ቀጥቼው ልገለው ስለማልችል አስቃይቼ ልግደለዋልና በመንኮራኩር በሰረገላ ላይ አስሮ በከተማ ውስጥ ላይ ያዞረው ፈረደበት። የሰማችሁና ከዛ በኋላ አስረው የጎተቱት እየሄዱ ያለ የጌታ መልአክ እስቲ በሉ ሁላችሁም የጌታ መልአክ በሉ። ዛሬ የሚፈታው መልአክ ሚካኤል ነው። ደስ ይበላችሁ። ሰንሰለት የሚቆርጠው መልአክ ነው። የሞት ደብዳቤ የሚቀይረው መልአክ ቅዱስ ሚካኤል ነው። እስቲ ሁላችሁም ቅዱስ ሚካኤል በሉ። የሞታችንን ደብዳቤ በሕይወት ቀይርልን። የሞታችንን ቀጠሮ ሰርዝልን። እኛ ከማናውቀው አንተ ከምታውቀው ከሞት አስጥለን። የባህራንን ደብዳቤ እፍ ቢልበት በሕይወት እንደቀየረ ውርደቱን በሹመት እንደለወጠለት የኛንም የሞት ደብዳቤ ሞት ታሪክ ቅዱስ ሚካኤል ይቀይርልን። የጌታ መልአክ የማን መልአክ? ሁላችሁም በደንብ አሰምታችሁ በሉ። የጌታ መልአክ በሉ። አይሰማም? የጌታ መልአክ በሉ። ድገሙና የጌታ መልአክ በሉ። የማን መልአክ? የጌታ መልአክ መጣና የታሰረበትን ገመድ ቆርጦ በክንፎቹ አቅፎ በረሃ ወሰደው። ሰረገላ የሚጎትቱት ዞር ብለው ሲያዩ የሚጎትቱት ሰውዬ የለም። ምናልባት ገመዱ ተቆርጦ በኋላ ላይ ወድቆ ይሆናል ብለው ተመልሰው ቢያዩት እንኳንስ ገመዱ የተንጠፋጠፈ ደሙ በመንገድ ላይ እንኳን የለም። ማን ነው የነጠቀው? ያስመልጣችሁ። ይሄ መልአክ ታላቁ መልአክ ቅዱስ ሚካኤል ያስመልጣችሁ። የጠላትን ገመድ ይቁረጥላችሁ። አሜን በሉ። ይገርማችኋል እንዲህ አድርጎ በረሃ ውስጥ ወሰደና እኔ የጌታ መልአክ ሚካኤል ነኝ፣ ላጸናክ በተጋድሎ ላበረታ ከእግዚአብሔር የተላኩ መልአክ እኔ ነኝ፣ አይዞ ጽና አለውና በበረሃ ውስጥ ጥቂት እንድትቆይ እግዚአብሔር ያደረገው ሌሎችን አሳምነ ታስጠምቃለህ፣ ብዙዎችን ደግሞ ትሾማለህ፣ ከዛ በኋላ ነው እረፍት ብሎት ነግሮት ሄደ። አያችሁ እንደ ጠላት ልንገደል ይፈረድብናል፣ እንደ እግዚአብሔር ደግሞ እያስመለጠ ደግፎ ያቆመናል። እና ቅዱሱ በበረሃ ውስጥ ኖረ። እንዲህ ባለ በሕይወት ተጋድሎ ከኖረ በኋላ በጣም ብዙዎችን ሾሞ በሄደበት ሁሉ አብያተ ክርስቲያንን አስፋፍቶ ክርስቶስ የሰማዕትነቱ ጊዜ ሲደርስ እንዳለው መታሰቢያህን ቤተ መቅደስን የሚሰራልክ አንድ ሰው በዚህ ዘመን ላይ ይነሳል። ያንተን አጽም ካለህበት ደግሞ አፍልሶ ቤተ መቅደስ ስር የሚያስቀምጥልህ ሰው ይነሳል። ስምህን የጠራውን መታሰቢያህን ያደረገውን ሁሉ እምርልሃለሁ፣
አብዝተ በኔ ስም ተጋድለሃል፣ አብዝተስ በኔ ስም ብዙዎችን አሳምነሃልና በሰማይ ዓይን ያላየውን ሀገር እሰጥሃለሁ። በኔ ስለኖርክ እኔ ደግሞ ካንተ ጋር ለዘላለም በመንግስት ትኖራለህ፣ አኖርሃለሁ፣ ያዘጋጀሁልህን መንግስት አወርሳለሁ ብሎ ቃል ኪዳን ሰጥቶት በሰማዕትነት አርፏል ቅዱስ ኤላውትሮስ። ምዕመናን ሞት አይቀርም። በትንታም ይሞታል አይሞትም? በእንቅፋትም ይሞታል አይሞትም? በመኪና አደጋም ይሞታል አይሞትም? ታመንም እንሞታለን አንሞትም? ይሞታል። ሞት አለ። ግን ከእግዚአብሔር ጋር ኖራችሁ ሙቱ። ከማን ጋር? ከማን ጋር? እንደሚገባው ኖሩ። እንደ ተጻፈው እንደ እግዚአብሔር ቃል ኖሩ። የቀማችሁ ሰዎች መልሱ፣ የበደላችሁ ሰዎች ካሱ፣ የተጣላችሁ ሰዎች ታረቁ። አሁን ይቅር ለእግዚአብሔር የተባባለ ሰው ፈጥኖ ድነቱ ይፈጥንለታል። ሰማችሁኝ አይደል? 30 ገዳም ብትረግጡ መቼም ዛሬ ያዘን አጋንንት ስለሚያዞረን በእግራችን የገባ ስለሆነ በየቦታው ነው የሚያንከራትተን። አምናችሁ ጸንታችሁ ተጠመቁ። እሺ አሁን አንድ የምስራች ነግራችኋለሁ፣ ግን የሆነ ተቆሰታትራችኋል። ዛሬ ምን እንደነካችሁ አላውቅም። እኔ ደስ ብሏችኋል ብዬ ነበር የምጠብቀው። ደስ አላላችሁ? እንደው እኮ ለጭብጨባው ራሱ አቃጣሪ ትፈልጋላችሁ። እንዴት እንደሆነ አላውቅም። የሆነ ሰው ሲጀምር ነው እናንተ የምታጨበጭቡትና ትገርሙኛላችሁ። እስቲ ስላሴ እጅ የሰጠው ሰው መቼም ቻይና እጅ የሰራለት የለም። እስቲ ስላሴ እጅ የሰጠው ሰው አንድ እጅ ነው እንደ ሰጣችሁ። እኔ አጨብጭቡ አላልኩኝም፣ እጅ የሰጠው ሰው ነው ያልኩት። ስላሴ እጅ የሰጠው ሰው። አንዳንዱ ሰው እንዲህ ብሏል። እስቲ እንደዚህ አድርጓ። ይሄው ይሄ እጅ ማን ነው? ማን የሰራላችሁ? እንደው አስባችሁታል? አንድ እጅ ብቻ ቢኖራችሁ አስባችሁታል? እንዴት ነው ስራችሁ የምትሰሩት? እንዴት ነበር የምታከናውኑት? እናቶቼ አያችሁ፣ ከባድ እኮ ነው አይደል? ሁለት እጅ ሰጠን ማን ነው? አሁን ለኔ አይደለም፣ ለመላከ ሰላም አይደለም፣ ለአባቶቻችንም አይደለም፣ ለእግዚአብሔር ክብር፣ ለኪዳነ ምሕረት ለእናታችሁ ለታላቁ መልአክ ለቅዱስ ሚካኤል በደንብ አድርጋችሁ ከፍ አድርጋችሁ በደንብ አመስግኑ እግዚአብሔር። ማን የተመሰገነ ይሁን፣ ማን የተመሰገነ ይሁን። እና ያው አንድ ነገር ነግራቸዋለሁ ስላችሁ እንደው ኪዳነ ምሕረት እናታችን እየሰማችሁኝ ነው? ደግ ናት አይደል? ቅዱሳን ሁሉ የተማጸኑባት የጻድቃን የሰማዕታት የሐዋርያት የቅዱሳን ሁሉ እናት ናት። ለኃጥአንም እመቤት እኮ ናት አይደል? ድንግል ማርያም አትወዷትም? ኪዳነ ምሕረት በዘርፋፋ ቀሚሷ በእሳት መቀነቷ ዲያብሎስን ትሰርልን፣ ሰይጣንን ትሰርልን፣ ያጋንንትን ኃይል እንደው ታድክምልን። አንድ ጻድቅ አሉ እንደ ሰው ተፈጥረው እንደ መልአክ ሆነው የኖሩ። እንደምን ተፈጥረው እንደምን የኖሩ ሰው ናቸው። ሚካኤል ገብርኤል እንዳለው ክንፍ ያበቀሉ ሰው ናቸው። ምድራዊ ሲባሉ በሰማይ የሚገኙ፣ በምድር ያመሰግናሉ ሲባሉ ከመላእክት ተስተካክለው በሰማይ የሚያመሰግኑ። የተሰጣቸው ጸጋ አቤት! የተሰጣቸው ቃል ኪዳን አቤት! ያላቸው ሀብት ያላቸው በረከት፣ በተለይ በዚህ ዘመን ወላድ የሚፈቱ ደረቅ ማይጸንን የሚያለመልሙ በገድላቸው የተማመነ ማን ይመስሏችኋል? ሩፋኤልማ መልአክ ነው። እኔ ስለ ጻድቅ ነው የምነግራችሁ። እኔ ሰው ሆኖ የኖረ ነው ያልኩኝ። ተክለ ሃይማኖት ተክልዬ ባርኳቸው። እስቲ ሌላስ? አባ ኪሮስ ጥሩ። ሌላስ? አዌ ማን ያሉት? አቦ ማን ያሉት? አቡነ አረጋዊ ስውሩ ጻድቁ በረከታቸው ይደርብን። ሌላስ እስቲ ሞክሩ። አሁን አንድ ጻድቅ ዛሬ ከዚህ በኋላ እግዚአብሔር በዚህ ቦታ ያለውን ታምር በደንብ በጥፍ ከእናታችን ጋር ይከተላል። በጣም ብዙዎች ይፈታሉ። ደስ አላችሁ? በጣም ብዙዎች ይድናሉ። ደስ አላችሁ? ከብዙ ቦታ ላይ በዚህ ቦታ ላይ ብዙ ሰው መቆሚያ መርገጫ እንደናንተ ቁጭ ብሎ ወንጌል መስሚያ እስኪያጣ ድረስ ህዝብ ይሰበሰባል። ይሄ የሚያደርገው ማን ነው ብያለሁ? የኪዳነ ምሕረት ጊዜዋ ሰዓቷ ደርሷል ብያለሁ። እስቲ አቡነ በሉ። እጨጌ ዮሐንስ ድገሙ። አቡነ እጨጌ ዮሐንስ ድገሙ። አቡነ እጨጌ ዮሐንስ
ወደዚህ ይመጡልናል። በደንብ አድርጋችሁ አመስግኑልና እንኳን ደስ አላችሁ። ደስ ብሏችኋል? ግን አሁን ይሄንን ስነግራችሁ እንዲሁ አይደለም። ጻድቁ ገዳማቸውን የረገጠ እስቲ እጨጌ ዮሐንስ ሄደ እዚህ ውስጥ እዛ ጋር አወጣች እናቴ እህቴ አንዱ ለሷ አየው። ሌላስ በዚህ ጋር አለ? ይሄው እናቴ እጨጌ ዮሐንስ። ሌላስ እጨጌ ዮሐንስ ሄደ። እንዴት ያሉ ጻድቅ መሰሏችሁ? የሰማችሁ ነው። እዚህ ኩሩቅ አይደለ፣ እዚህ መንዝ ነው ገዳማቸው። ጠገሮ የሚባል ታውቃላችሁ? ሄዳችኋል? ጥሩ። አሁን ጻድቁ ቢመጡ ትፈልጋላችሁ ወይ? በዚህ ቦታ ላይ በጸበል ቢፈውሱን ታቦታቸው ቢገቡልን ትፈልጋላችሁ? ስንት ሰው ይፈልጋል? ይሄው እኔ አላቅም፣ በኋላ የለውበትም። አንዳንዶቻችሁ ኧረ ይምጡብን ያላችሁን ይመስለው። እኔ ከጻድቁ ጋር እንዳትጣሉ ዛሬ እንዳላጣላችሁ ብትታረቁ ይሻላችኋል። ይምጡልን የምትሉ በደንብ ከልባችሁ ነው? እሺ ቆሙና ንገሩኝ። ቆሙና ብድግ ብላችሁ ይምጡ የምትሉ እጨጌ ዮሐንስ የዓለም ብርሃን ናቸው። እጨጌ ዮሐንስ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው። እጨጌ ዮሐንስ የኛ ብርሃን ናቸው። እጨጌ ዮሐንስ የኛ ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ተምሩላቸው። ያበራል ስራቸው። ያበራል ስራ ልልልልልልልልል አመስግኑ እግዚአብሔርን በደንብ አድርጋችሁ የማይቋረጥ በደንብ አድርጋችሁ ለጻድቁ አመስግኗቸው። አሁን አባታችሁ ይመጣሉ። እሺ ብላችኋል? እሺ ብላችኋል? አሁን አዲስ እንግዳ ቤታችሁ ቢመጣ አዲስ የታጠበችውን አንሶላው ታወጣላችሁ። አንወሻሽ። እናንተ የምትተኙባትን አይደለም አይደለም የታጠበችዋ ለእንግዳ የተባለችዋ ብርድ ልብስ ታጥፋ የተቀመጠችዋ ብርድ ልብስ ትወጣለች አይደል? ለምን? እንግዳው ክብር ነው አይደል? ጻድቁ ይምጡ አላችሁኝ። እኔ አሁን አላስፈቀድኩኝም። የመላከ ሰላምም የቢሮ ሰዎችም የአባቶችም እኔ ከደስታ ብዛት ነው የተናገርኩት። እናንተ ግን እግዚአብሔር ያናግራል አይደል? መንፈስ ቅዱስ ፊትን ጸፍቶ አፍን ከፍቶ ያናግራል። ለምን እንደሚያናግረን አናውቅም። እኚህ ጻድቅ መጥተው ምን ሊሰሩ እንደሆነ አናውቅም። ማን ያውቃል? ስራውን ማን ነው የሚያውቀው? ከእናታችን ጋር በዚህ ቦታ ቢሆኑ እጥፍ የሆነ ክብር ይጨምራል። የቦታው ክብር ይጨምራል። የጸበሉ ክብር ይጨምራል። አይጨምርም? አሁን የጨጌ ዮሐንስ ደግሞ ሲሰማ ብዙ ያልወለዱ መካን ሴቶች ደግሞ ልጅ ያገኛሉ። የሰማችሁ ነው። በልጅ ናፍቆት የሚሰቃዩ ይፈታሉ። ገና የእሳቸው ስዕል በዚህ ቦታ ላይ ቢሰቀል አጋንንት ማንም ሰው ሳይነካው ማንም አባት ሳያዘው በስዕላቸው እየተንበረከከ ራሱ እየተገዘተ ይሄዳል። እኚህን አባት ትፈልጋላችሁ አይደል? ይምጡ አይደል? ሲመጡ ታዲያ ማን ጽላቱ እንደሚያመጣልን በኋላ ትነግሩናላችሁ። ማን ልብስ እንደሚገዛ መጎናጸፊያ እንደሚገዛ ማን እናንተ ትነግሩናላችሁ። እሺ አትገዙላቸውም? ልብስ አገዙላቸው? አዛኝቷል። ጻድቁ እንገዛለን ያላችሁ ቤታችሁ ዛሬ ይግቡላችሁ። ይምጡ ያሏችሁ ሰዎች ዛሬ ወደ ቤታችሁ ይምጡላችሁ። እኚህ ጻድቅ ቤታችሁ ገብተው ያልታሰበውን ታሪክ ይስሩላችሁ። አመስግኗችሁ በደንብ አድርጋችሁ። ስለዚህ አዲስ ታቦት እንዲሁ አይመጣም። መታችሁ መላከ ሰላምን አነጋግሯቸው። እሺ ምን እናርግ? እኛ አባት ሊመጡ ነው። ታላቅ እንግዳ ሊመጣ ነው። ከእናታችን ከኪዳነ ምሕረት ጋር ልብስ እንግዛላቸው። የሰማችሁ ነው። መቼም ለልጆቻችሁ አሁን አዲስ ልብስ ልገዙ ነው መሰለኝ። አሁን የልጆቻችሁ ይደርሳል። እሺ ለልጆቻችሁም ልብስ ናቸው። እሳቸው ምንድናቸው? ለእናንተም ጉርስ ናቸው። ማን ያውቃል? እንጀራም ያወጡላችኋል። የሆነ ነገርማ ይሰጧችኋልና አይዟችሁ።
ማን አልባሳት እንደሚገዛላቸው፣ ማን ለታቦት መጎናጸፊያ እንደሚገዛላቸው፣ ጽላቱ ማን እንደሚያመጣ ሲመጣ ደግሞ ታውቃላችሁ። ጸበል ጻድቅ አድርጋችሁ እናቶቻችን መቼም ጠላ መጥመቅ ትችላላችሁ። አትችሉ? እንኳን እናንተ እኛም እንችላለን። አይዘ ያው አታሰሩንም ብለን ነው እንጂ ብንሰራማ እንሰራለን። አዛኝ እኛ ጎግል እያደረግን አይደለም እንሰራው። እናቶቻችን ይሰራሉ። እህቶቻችን አሁን ጠላ እንዴት ነው ቢባሉ ያው ማዬ ሲሰራ አይቻለሁ ግን እንዴት እንደሆነ አላውቅም ነው የሚሉን። ካልሆነ ደግሞ ምን ችግር አለ? ኢንተርኔት ዘመን ነው። ጎግል እያደረጉ እሱም ጥሩ ነው። ከእናቶቻችሁ ያልተማራችሁትን ግን ከኢንተርኔት አትማሩትም። እና ጠላውን ጠምቃችሁ አይደለ? ንገሩኝ እንጂ መቼም በጾም አናመጣም አይደለ እንዴ? መቤቴን እና እንደዛ አድርጋችሁ እኔም ደግሞ በሚዲያ አለን ይሁንና አርያም ሚዲያ አለ፣ ደጅ ጠናው ሚዲያ አለ፣ እግረኛው ሚዲያ አለ። እግረ መንገዳው ጥሩ ነው። እግረ መንገድ ያው እግረ መንገድ ሚዲያ አለ። ሌሎች ሚዲያዎች ነበሩ። ዛሬ ሚካኤል ስለሆነ ወደ ሌላ ቦታ ሄደው ነው። በዚህ ቦታ ቅዳሜ ቋሚ ነው። እሺ ሰማችሁኝ? አሁን ጸበል ትረጫላችሁ በኪዳነ ምሕረት በእናታችሁ ዕለት። እሺ ጸበል ትረጫላችሁ። በዚህ ቦታ ግን ዘውትር ጸበሉ አለ። ቅዳሜ ግን እንዲህ አይነት ጉባኤ አለ ሁሉ ጊዜ። እሺ በየትኛውም ጊዜ እየነገራችሁ መፈወስ የታመመ ሲኖር ኑ ቅዳሜ ቀን። በርቀትም ያሉ ከአዲስ አበባ አሁን ከተለያየ ከሩቅ ሰፈር የመጣችሁ ሰዎች እንዳላችሁ አይቻለሁኝና ምክንያቱም በሚዲያም ተናግረናል። እናቴ ከየት ነው የመጡት? ከሩቅ ነው የመጡት። እሺ እና ከሩቅ ሰፈር የመጣችሁ ሰዎች ስላላችሁ እንደዚሁ እያደረግን በደንብ ቦታውን እናስተዋውቃለን። ቦታው ላይ ደግሞ ኪዳነ ምሕረት ታምር የሰራችሁ በደንብ ይተላለፋል። እሺ በሚዲያም ተሰማላችሁ። ምስክርነት እዚህ ቦታ ላይ አደራም ብላችሁ ከየትኛውም ህመም ቀላልም ከባድም ይሁን ኪዳነ ምሕረት ያደረገችላችሁ ኑና መስክሩ። ሰማችሁኝ አይደል? አውደ ምሕረቱም ክፍት ነው። መታችሁ ምስክርነት ደግሞ አለ። ምስክርነት አለ። ምስክርነት የምትሰጡ ሰዎች ኑና ተዘጋጁ። ምስክርነት ሰጣላችሁ። የኪዳነ ምሕረት የጉራራዋ ኪዳነ ምሕረት እስቲ በሉ አይሰማ። የጉራራዋ ኪዳነ ምሕረት፣ ታምረኛዋ ኪዳነ ምሕረት፣ ስለት ሰሚዋ ኪዳነ ምሕረት፣ ችግር ፈችዋ ኪዳነ ምሕረት ለኛም ድረሽልን ትድረስላችሁ ኪዳነ ምሕረት። ስለዚህ ኪዳነ ምሕረት የደረሰችላችሁ ከዚህ በሽታ በጸበሏ ተገላግያለሁ የምትሉ የትኛውም ጊዜ ላይ ተፈወሳችሁ መታችሁ መስጠት ትችላላችሁ። ምስክርነት ከሆነ እዚሁ ጋር ተጠብቁናላችሁ ማለት ነው። ስለዚህ ጻድቁ ይምጡ ካላችሁ እየሰማችሁኝ ነው። ክቡር አባታችን መላከ ሰላም ጋር መታችሁ አነጋግሯቸው። ምን እናርግ? እኔ ጻድቁ የሚመጡ ከሆነ ይሄን አረጋለሁ፣ ይሄን አረጋለሁ፣ ይሄን አረጋለሁ የሚለውን ይሄንን አድርጉ። እየሰማችሁኝ ነው። አይኛ እናረግም ካላችሁ ለሌላ በረከቱን አሳልፈን እንሰጣለን። በሚዲያ በላይቭ በመናም ላሉ ለልጆቻችን ነግረን እናረጋለን። ግን እናንተ በረከት እንዳያመልጣችሁ ወደ ቤታችሁ የመጡት እንግዳ እንድትቀበሏቸው አደራ እንላለን። ምስክርነት ካለ ግን ምስክርነት መስማት እንችላለን። እናታችን ድንግል ማርያም ያደረገችላቸውን አሁን ያሰሙናል። እናንተም የድንግል ማርያምን ደግሞ ሰምታችሁ ስትነሱ ለእሳቸው የተደረገው ለኔ ይደረግ ብላችሁ ታመሰግናላችሁ እግዚአብሔርን። እኔ እናቴ የመጣሁት ተክፍለ ሀገር ነው እና የኪዳነ ምሕረት ወደ 3 ወደ 4 5 ጥላም የሆነ አግብቻለሁ። አሁንም ስመጣ አበርክቻለሁ። የመጣሁት ተጎጃም ነው። በጣም ያለችኝ የሌለችኝ ልታያ እናቴ ናት። የሁሉ እንድትደርስ አሁንም አሞኝ መጥቼ አድናኛለች። እልል ብላችሁ አመስግኑላት። ከጎጃም ድረስ መጥተው እናታችን ከጎጃም ድረስ መጥተው እናታችን ኪዳነ ምሕረት ለመንኳት። ብዙ ቦታ ሄጄ ነበረ። የጉራራዋ ኪዳነ ምሕረት ግን ይኸውና ፈታችኝ፣ ዳንኩኝ፣ 5 ጥላ ነው አምጥቼ ያገባሁት ብሏል። አመስግኑላቸው። የጉራራዋ ኪዳነ ምሕረት ታምረኛዋ እናት